ሰላም ጤና ይስጥልኝ። በዛሬ ፊልማችን እናትና ልጅን ያስረገዘው የወጣቱን አጭር ታሪክ ፊልም እንመለከታለን። ፊልሙም ሲጀምር ይሄ ወጣት በሻወር ቤት ውስጥ የፍቅረኛውን እናት ፎቶ ይዞ ጋሴ እየመታ ይገኛል። ከዛም እንደ ድንገት የፍቅረኛው እናት በሩን ከፍታ ስገባ የእሷን ፎቶ ይዞ ራቁቱን ትመለከተዋለች። እሷም ደንግጣ በሩን ዘግታ ትወጣለች። ከዛ ውጭ ላይም ቆማ በጣም ተገርማ እጇን እየለካች የኔን ፎቶ ይዞ እንደዚህ እያደረገ ነው በማለት በውስጧ ትገረማለች። ነገር ግን እሱ ሲወጣ ልብሷን አውላልቃ ትጠብቀዋለች። እሱም ደንግጦ ምንድነው ምን ሆንሽ ሲላት እሷም ሀሳብን ላሳካልህ ነውና አርገው ትለዋለች። ከዛ እሱም ሸፍዶ እያየ ወደ እሷ ሊጠጋ ሲል ያቺ እርጉዟ ፍቅረኛ በሩን ከፍታ የኔ ፍቅር እያለች ትገባለች። ከዛ እሱም ወዲያው ፍቅረኛ የመጣች በቃ በኋላ እንቀጥለዋለን ካቆምንበት ቦታ እያለ ነገር ግን ይህ ሚስጥር ከሁለታችን መሀል እንዳይወጣ ሲል አስጠንቅቋት ይሄዳል። ከዛ በኋላም ሶስቱም በአንድ ላይ ሳሎን ውስጥ ቁጭ ብለው ነበር። እሱም እርጉዟን ፍቅረኛውን አቅፎ ቁጭ ባለበት እናትየውም በገዛ ልጇ በመታቀፏ እያየች በጣም ትቀና ነበር። ነገር ግን በውስጧ ከልጇ ፍቅረኛ ጋር የጀመረችው ግንኙነት ስታስበው ያስደስታታል። ከዛም ምሽት ላይ እሱ ብቻውን በተኛበት ሰዓቱን ጠብቃ አሮጊቷም ከች ትላለች። እሱ በተኛበት ከላይ ስታሻሸው ደንግጦ ይነቃል። ምን ሆነሽ ነው? ምንድነው በዚህ ሰዓት የመጣሽው ብሎ ሲጠይቃት እሷም ባለፈው ካቆምንበት ቦታ እንድንቀጥል እፈልጋለሁ ትለዋለች። እሱም በድንጋጤ እዚህ ቦታ እንዴት ሊሆን ይችላል ፍቅረኛ ባለችበት ቦታ እያለ እዚህ ቤት ውስጥ አይሆንም እያለ ለማስተባበል ይሞክራል። እሷም እንደገና እጁን እያሻሸችው ስሜት ውስጥ ለመክተት ትሞክራለች። ሴትነቷን ተጠቅማ ወደ እሱ በመጠጋት አልጋ ላይ ይዛው ትወርቅና ደስ የሚል ስሜትን ያጣጥማሉ። ከዛም ከጨረሱ በኋላ ጠዋት ላይም ሚስትየው ሶፋ ላይ ቁጭ ብላ ጨንቋት ነበረ። እናትየውም ትመጣና እንዴት ነሽ ልጄ ብላ ትጠይቃታለች። እሷም ይሄ ልጅ ቶሎ በተወለደልኝ ትላለች። ባሌም ከኔ እየሸሸ ነው፣ ስሜቱን ለኔ እያጣ ነው ምናምን እያለች በውስጧ ማዘን ትጀምራለች። እናትየውም ያደረገችውን ነገር አድርጋ ምንም እንዳልተፈጠረ እሷን ታዳምጣታለች። ለእናቷም አንቺ እስኪ ጠጋ ብለሽ ጠይቂልኝ ከኔ ለምን እየሸሸ እንዳለ ምንም አልገባኝም እያለች ትነግራታለች። እናትየውም ከአንቺ አይሸሸም፣ ችግር የለውም፣ ይሄ አይምሮሽ ውስጥ የተፈጠረው መጥፎ አስተሳሰብ ነው፣ ስለዚህ የትም አንቺን ጥሎ አይሄድም እያለች ታጽናናታለች። ከዛ ልጇም እንዳፍ ያርገው ብላ ተነስታ ትሄዳለች። እሷም ከሄደች በኋላ እናትየው ከኋላዋ አዎ መስሎሽ ነው ጠብቂ ይመጣል እያለች በሷ ላይ ሙድ ትይዝባታለች። በዚህ ልጅማ እንጋደልበታለን እያለች በውስጧም ትዝታለች። ጠረኑ እኮ ደስ ሲል የኔ መሰለ ቆንጆማ ላንቺ አልሰጥሽም እያለች በውስጧ ስሜቷን ታጣጥማለች። ከዛም አንድ ቀን በቤታቸው ውስጥ አንድ ያልታሰበ ትልቅ ዱብዳ ይፈጠራል። አሮጊቷም መኝታ ቤት ውስጥ በቆመችበት የልጇን ባል ይመጣና ከኋላ አንገቷን ይስማታል። እሷም በደስታ ዞር ትልና ዛሬ አንድ ትልቅ ሰርፕራይዝ አለኝ የኔ ቆንጆ ትለዋለች። እሱም ምንድነው የኔ ውድ ብሎ እሷን ለመሳም ይሞክራል። በምነግርህ ነገር ግን ቀድመክ እንዳትናደድብኝ ትለዋለች። በዚህም ሰዓት ግን ከኋላ ሚስትየው ተደብቃ እያዳመጠቻቸው ነበር። ከዛም አሮጊቷ እንደ ደህና ነገር አርግዣለሁ ትልና መሳሪያውን አውጥታ ታሳየዋለች። እሱም ደንግጦ ይቀበላታል። ከዛ እሱም ሲመለከተው በጣም ይደነግጣል። አይሆንም እያለ በውስጡ ይበሳጫል። ሚስትየውም ከኋላ ቆማ በጣም ደንግጣለች። ምን ማለት ነው? እንደዚህማ ካንቺ አልጠብቅም፣ እንደዚህ ታደርጊያለሽ እንዴ እያለ በሴትዮዋ ላይ በጣም ይማርርባታል። ይሄ ነገር ከኔ እውቅና ውጭ ነው፣ እኔ ምንም አውቀው ነገር የለም እያለ ሴትዮዋን ለመካድ ይሞክራል። ሚስትየውም ሁሉንም ነገር አንድ ባንድ እያዳመጠች ነው። አሮጊቷም የጠበቀችው በደስታ ዘሎ እንዲያቅፋት ነበር። ነገር ግን እሱ ገና የሚስትየውን ልጅ እንኳን በአይኑ ወልዶ ያላየ እንደገና የሚስቱን እናት ልጅ አስረገዘ ቢባል እንዴት አምኖ ሊቀበል ይችላል? ከዛም አሮጊቷ እናት ትቀበለውም ትለዋለች። እሱም እንዴት ልቀበል ይችላሉ ያምሻል እንዴ እያለ በሷ ላይ እየጮህባት ሚስትየውም ዝምታዋን ሰብራ ወደ እነሱ ትመጣለች። ሁለቱም እዛው በቆሙበት ደንግጠው ይቀራሉ። እሱም የምትለውን ሰማሻት እያለ በእሷ ላይ ብቻ ሊያሳብብባት ይሞክራል። ልጅቷም ከመጀመሪያ ሁሉንም ነገር ሰምቻለሁ ትላቸዋለች። ይሄን ለማመን ይከብዳል እያለች ማልቀስ ትጀምራለች። ከዛ እሱም ለማስተባበል ሲሞክር ጥፋልኝ አንተ ከዚህ ብላ እጁን ይዛ ታባረዋለች። እናትየውም ሳታውቀው በስሜት ተነርታ እዚህ ደረጃ ላይ ስለደረሰች በጣም እያዘነች ልጅቷን ይቅርታ ጠይቃታለች። ልጅቷ ለሱም አንድ ምላሽ ስለነበራት ነገር ግን አንቺም ቅንዝራም ነሽ ከዚህ አይኔ እንዳያይሽ ጥፊልኝ ብላ እናቷንም በዛው ታባራታለች። ብቻዋንም እያለቀሰች ፊልሙም በዚህ ይጠናቀቃል። ፊልሙም የሚያስተምረን በአንድ ቤት ውስጥ ሁለት ሴትና አንድ ወንድ ወይም ሁለት ወንድና አንድ ሴት መኖር እንደማይችሉ አረጋግጦልናል። ሀሳብና አስተያየት ካላችሁ ኮመንት ላይ አስቀምጡ።